አላህ በቁርአን ላይ እኛ እያለ ይናገራል፣ እኔ እያለ ይናገራል። ለምን እኔ አይልም ከሆነ እኔ እያለ በርካታ ቦታ ላይ ተናግሯል። ወኢያየ ፈርሀቡን አለ፣ እኔም ብቻ ፍሩኝ አለ። ወኢያየ ፈተቁን አለ፣ እኔም ብቻ ተጠንቀቁኝ አለ። ወኢያየ ፈዕቡዱን አለ፣ እኔም ብቻ አምልኩኝ አለ። አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱው ሙቢን ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም አለ። እኔም ብቻ አምልኩኝ፣ ይህ ነው ቀጥተኛው መንገድ አለ። እኔ እያለ በርካታ ቦታ ላይ ተናግሯል። ቦታቸዋል አይደል? ስለ ማንነቱ ሲናገር እኔ ብቻ ነው የሚለው፣ እኛ አይልም በፍጹም። እርሱ በማንነቱ አንድ ብቻ ነው። ቦታቸዋል። እኛ የሚለው ታዲያ በምንድን ላይ ነው ከተባለ በማንነቱ ዙሪያ ላይ አይደል? ስለዋላቸው ጸጋዎችና ስለ ታላላቅ ድንቅ ስራዎቹ ነው እኛ እያለ የሚናገር። የነዚህ ድንቅ ስራ ባለቤት ታላቅነቱን፣ ክብሩን፣ ልቅናውን ለመግለጽ ማለት ነው። ቦታቸዋል። ይሄን ግዙፍ የሚያክል ፍጡር የፈጠረ ያስገኘ እርሱ መሆኑን ክብርና ልቅናውን ለመግለጽ አንድ ንጉስ የሰራውን ታላቅ ስራ እኛ እንዲህ አድርገን ይላል። ወሊላሂ አልመሰሉል አዕላ። አላህ ሱብሓነሁ ወተዓላ ከነዚህ በላይ ነው ከፍጥረታቶች። አላህ ሱብሓነሁ ወተዓላ እነዚህን ታላላቅ ግዙፍ ፍጥረታቶች ስላስገኘ የዚህ የታላላቅ ጸጋ ባለቤት እርሱ ስለሆነ ጸጋውን አስመልክቶና ስራዎቹን ድንቅ ስራዎችን አስመልክቶ እኛ የሚሉ ይዛኔ ነው። ታቸዋል። ሌላኛው የአረበኛ ቋንቋ በአረበኛ ቋንቋ እንደመውረዱ በአረበኛ ኢና ወይንም ነሕኑ የሚለው ቃል እኛ የሚለው ለሁለት ዓላማ ይውላል። አንደኛ የብዜትኛነት፣ ሁለተኛ የግነትኛነት። የብዜትኛነት ማለት ብዙ አካሎች የሆነን ስራ ሰርተው ከመካከላቸው አንዳቸውን ወክሎ ያንን ሲያቀርብና ሲናገር እኛ የሚለው ገብታችኋል። አንደኛ እሱ ነው። ሁለተኛ የግነትኛነት ነው። አንድ አካል ብቻውን ሆኖ ሳለ ታላላቅ ስራዎችን ገናና ስራዎችን ሰርቶ ያንን ክብሩንና ልቅናውን ለመግለጽ እኛ እንዲህ አድርገን ብሎ የሚናገር። ታዲያ የአላህ ስብሐነሁ ወተዓላ የብዜት ነው የግነት ነው የሚለውን ለማወቅ ራሱ ነው የሚመልስልን፣ እኛ አይደለም። በቁርአን ላይ ስንሄድ ጊዜ ራሱን ስንት ብሎ ነው የገለጸው? አንድ ብቻ ነኝ ብሎ ገለጸ። በቃ የብዜት ነው የሚለውን ጥያቄ ዘጋው በራሱ። አይ ሁለት ነው ብላችሁ እንዳታስቡ፣ ሁለት የሚለውንም ጠቅሶ በፍጹም ሁለት አይደለም ብሏል። አይ ሶስት ነው የሚለውን እንዳታስቡ፣ ሶስት የሚለውን ጠቅሶ ሶስትም አይደለም አንድ ብቻ ነው ይብላል። የቱ ጋር ከተባለ በሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ፈኢያየ ፈርሀቡን አለ። ሁለት አምላክ ብላችሁ አትያዙ፣ እኔ አንድ ብቻ ነኝና አለ። ሁለትን ዘግቶታል። እሺ ሶስትስ ነው ወይ? ላ ሶስትም አይደለሁም አለ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ። ሶስት አትበሉኝ በፍጹም አለ። ስላሴ አትበሉኝ በፍጹም አለ። ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ አምላክ ብቻ ነኝና አለ። በቃ በሌላ ቦታ ላይ በርካታ ቦታ ላይ ይገልጻል። ወኢላሁኩም ኢላሁን ዋሒድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል በሱረቱል በቀራ ላይ። እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። ሙሳ ምን አለ? ነቢያቶቹን ብቸኛ አንድ እንደሆነ ሰብከዋል። ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ አለ ሙሳ። አምላኩ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም አለ። በሌላ ቦታ ላይ ኢብራሂም ዓለይሂ ሰላም ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። ኢብራሂም ወይም አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያ ከአላህ ውጭ ያሉትን ምን ብሎ ገለጻቸው? ጣዖት ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ሌላኛው መሲሁ ኢየሱስ ዒሳ ዓለይሂ ሰላም እሱም ራሱ ሲናገር ምን ይላል? ወኢነ አላህ ረቢ ወረቡኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም። የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ይህ ነው እሺ